ሰላም ጤና ይስጥልን የተከበራችሁ የጉባኤ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። አሁን አማራ ክልልን በዜና እንመልከት የሚለውን ፕሮግራም እንጀምራለን። አብራችሁን ሁኑ። የገንዳ ውሃ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት መጪውን የፋሲካ በዓል በማስመልከት ምክንያታዊ ያልሆነ የዋጋ ጭማሪ እንዳይከሰት ለባለሙያዎች በየቀጠናው ስምሪት መስጠቱን አስታወቀ። የገንዳ ውሃ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት መጪውን የፋሲካ በዓል በማስመልከት ምክንያታዊ ያልሆነ የዋጋ ጭማሪ እንዳይከሰት ለባለሙያዎች በየቀጠናው ስምሪት መስጠቱን አስታውቋል። የገንዳ ውሃ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ተወካይ ኃላፊ የሆኑት አቶ ሙሉዓለም ጌታሁን ለገንዳ ውሃ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እንደገለጹት ያለውን የገበያ ሁኔታ በሁሉም ቀጠናዎች ባለሙያ በመመደብ የዳሰሳ ጥናት በማድረግ ወቅታዊ የዋጋ ዝርዝር በማውጣት በሁሉም የንግድ ቦታዎች በመለጠፍ ምክንያታዊ ያልሆነ የዋጋ ጭማሪ እንዳይደረግ የክትትልና ቁጥጥር ስራ እየተሰራ መሆኑን ተናግሯል። ተወካይ ኃላፊው አያይዘውም እንደገለጹት ገበያውን ለማረጋጋት ከዚህ በፊት ለመንግስት ሰራተኛው በህብረተ ስራ ማህበራት አማካኝነት ዘይት፣ ስኳር፣ ጤፍና ማሽላ በተመጣጣኝ ዋጋ ማቅረብ መቻሉን ገልጧል። በመጨረሻም ለፋሲካ በዓል ከቁም እንስሳት አቅርቦት ጋር በተያያዘ እንደ ከተማችን በቂ አቅርቦት እንዲኖር እየተሰራ መሆኑንም ገልጠዋል ሲል የገንዳ ውሃ ከተማ አስተዳደር ኮሚኒኬሽን ቢሮ ነው የዘገበው። ገንዳ ውሃ የምዕራብ ጎንደር ዞን ወይም የመተማ ወረዳ ዋና ከተማ ናት ማለት ነው። ወደ ሌላው ዜና ስናልፍ የተከዜ ትውልድ የተከዜ ዘብነትን በተግባር ማሳየት ይጠበቅበታል አሉ አቶ አሸተ ደምለው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቀው ተመርቀዋል። በስልጠናው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተ ደምለው፣ የዞን ምክትል አስተዳዳሪ እና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱን ጨምሮ የዞኑ መካከለኛና ከፍተኛ የስራ ኃላፊዎች ወታደራዊ ስልጠና ወስዷል ተብሏል። ስልጠናውን በወቅቱ ላይ ተመስርቶ ህዝቡን ለማገልገልና የጸጥታ መዋቅሩን አደራጅቶ ለመደገፍና ለመምራት ዓላማ አድርጎ መሰጠቱ ተገልጧል። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የተደራጀና የተቀናጀ ህዝብ ችግሮችን መቋቋምና ፈተናዎችን ማለፍ ይችላል ብለዋል። ለዚህም ከላይ እስከታች ያለውን መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ መገኘቱን ተናግሯል። ለማንነታችንና ለወሰናችን ዘብ የምንሆነው ህዝቡ እና መሪው በወታደራዊና ስነ ልቦናዊ ቁመና የተሻለ ሲሆን ነው ብለዋል። ሁሉም ራሱን ለማብቃት በቁርጠኝነት ስልጠናውን መውሰዱ የሚደነቅ መሆኑንም ኮሎኔል ደመቀ ተናግረዋል። ስልጠናው መሪዎች ሁለገብ እንዲሆኑ ያስቻለ መሆኑን የጠቆሙት ኮሎኔሉ ማንነታችንን ለማጽናት መደራጀትና መሰልጠን የዘወትር ተግባራችን ነው ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ከአባቶቻችን በወረስነው አርበኝነት መሰረት በሀሳብና በብረት ትጥቅ መጠናከር የተከዜን አዳኝ ትውልድ ግብ ማሳካት ነው ብለዋል። የዚህ ትውልድ ተልዕኮ ለመጪው ትውልድ ነፃነትን እንጂ ተሻጋሪ ዕዳ አለማውረስ መሆኑን ያስረዱት አስተዳዳሪው እውነታችንን መላው የኢትዮጵያ ሕዝብ የሚረዳው ቢሆንም ማንነታችንን በኃይል ለመንጠቅ ለሚሞክር ኃይል ራሳችንን የመከላከል መብታችንን ለመጠቀም እንገደዳለን ነው ያሉት። ትግላችን ራስን የመሆን የራስን እድል በራስ የመወሰንና አማራነትን የማስከበር ትግል ነው ብለዋል። ለዘላቂ የህግ አሸናፊነት የሚያበቃን ሰላማዊ የትግል መንገድን መከተል መሆኑን አመላክተዋል። ከዚህ ውጪ በኃይል ተከዜን መሻገር የሚሞክር ኃይል ካለ ይህ የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል ብለዋል አስተዳዳሪው። ተመራቂ መሪዎችም ከዚህ በፊትም መሪ ሆነን መሳሪያ ብንታጠቅም የወታደራዊ ሳይንስ ልምድ አልነበረንም ነው ያሉት። ከስልጠናው ሰፊ ልምድና እውቀት ማግኘታችንንም ተናግረዋል። ከውስጥ እና ከውጭ ለሚገጥም ፈተና ፈጣን ምላሽ ለመስጠት ያስችላል ነው ያሉት። የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ የሰላም አስከባሪ አስተባባሪና አሰልጣኝ ኮማንደር ድንቁ ቢረሳው መሪዎች እንደ ማንኛውም ሰልጣኝ ዝቅ ብሎ ምሽግ ውስጥ በማደር ስልጠናውን ማጠናቀቅ መቻላቸው የሚደነቅ መሆኑን ገልጧል ሲል የአማራ ሚዲያ ኮርፖሬሽን ዘግቧል። ንጋት ኮርፖሬት የትንሣኤ በዓልን ምክንያት በማድረግ በዝቅተኛ ኑሮ ለሚኖሩ ወገኖች ሚሊዮን ብር የሚገመት የአይነት ድጋፍ አደረገ። ንጋት ኮርፖሬት 315 ለሚሆኑ
በዝቅተኛ ኑሮ ለሚኖሩ የባህር ዳር ከተማ ነዋሪዎች 1 ሚሊዮን ብር የሚገመት ድጋፍ ማድረጉን የከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ነው ያስታወቀው። በመርሃ ግብሩ የተገኙት የባህር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ሰብለ ዘውዱ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የከተማችን ነዋሪዎች የፋሲካ በዓልን በደስታ እንዲያሳልፉ ረጂ ድርጅቶችን በማስተባበር በሁሉም ክፍለ ከተሞች ለሚገኙ ድጋፍ ለሚሹ የማህበረሰብ ክፍሎች መሰጠት መቻሉን ገልጠዋል። የትንሣኤ በዓልን ምክንያት በማድረግ ለመንግስት ሰራተኞች የእርድ እንስሳት በተመጣጣኝ ዋጋ እየቀረበ መሆኑ ተገለጠ። በደቡብ ጎንደር ዞን የፎገራ ወረዳ የትንሣኤ በዓልን ምክንያት በማድረግ ለመንግስት ሰራተኞች የእርድ እንስሳት በተመጣጣኝ ዋጋ እየቀረበ እንደሚገኝ የወረዳው እንስሳትና ዓሳ ሀብት ልማት አስታውቋል። የወረዳው እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ አቶ ገደፋው እንዳሉት ጽሕፈት ቤቱ በወረዳው በእንስሳት ማድለብ የተሰማሩ የህብረተሰብ ስራ ማህበራት ጋር በመቀናጀት የትንሣኤ በዓልን ምክንያት በማድረግ ለወረዳው የመንግስት ሰራተኞች በተመጣጣኝ ዋጋ የእርድ እንስሳትና የእንስሳት ተዋጽኦችን በየሴክተር መስሪያ ቤቶች በማቅረብ የግብይት ስራ እንዲከናወን በማድረግ ላይ ይገኛል ብለዋል። በተጨማሪም በእንስሳት ማድለብ ስራ የተሰማሩ ማህበራትና አርሶ አደሮች በዓሉን ምክንያት በማድረግ የደለቡ እንስሳትና የእንስሳት ተዋጽኦችን ለገበያ በማቅረብ ተጠቃሚ መሆናቸውንም አብራርተዋል ሲል የፎገራ ወረዳ ኮሚኒኬሽን ዘግቧል። የተከበራችሁ ባለች ቤተሰቦች ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁሉ ይህ አማራ ክልልን በዜና እንመልከት የሚለው መርሃ ግብር ላይ ነው። ምክር ቤቱ በነገው ዕለት የተለያዩ አዋጆችን ያጸድቃል ተብሎ ይጠበቃል አለ። የህዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 25ኛ መደበኛ ስብሰባውን ነገ ያደርጋል ተብሏል። ምክር ቤቱ በመደበኛ ስብሰባው የመገናኛ ብዙኃን አዋጅን ለማሻሻል የቀረበ ረቂቅ አዋጅን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብም መርምሮ አዋጁን እንደሚያጸድቅ ይጠበቃል ተብሏል። በተጨማሪም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብም መርምሮ አዋጁን ያጸድቃል ተብሎ እንደሚጠበቅም ኢዜአ ዘግቧል። ወልዲያ ከተማ አስተዳደር እና ወልዲያ ዩኒቨርሲቲ ለጸጥታ መዋቅሩ የበዓል መዋያ ሰንጋ ድጋፍ አደረጉ ተባለ። የወልዲያ ከተማ አስተዳደር እና የወልዲያ ዩኒቨርሲቲ በከተማ አስተዳደሩ ላይ የሚገኙ የጸጥታ መዋቅር አባላት የትንሣኤ በዓል መዋያ የእርድ ሰንጋዎችን ለግሰዋል ተብሏል። የወልዲያ ከተማ ሰላምና ደህንነት መምሪያ ምክትል ኃላፊ ኮማንደር ደርበው አዳነ የጸጥታ ኃይሉ ቀንና ሌት የከተማውን ሰላም ለማስጠበቅ አበክረው እየሰሩ መሆኑን ተናግረዋል። የጸጥታ ኃይሉ በዓሉን በደስታ ያሳልፉ ዘንድ ከተማ አስተዳደሩ ድጋፍ ማድረጉንም ነው ያስረዱት። በአድማ መከላከል የ8ኛ ሻለቃ 2ኛ ሻምበል የሰው ሀብት አስተዳደር ኢንስፔክተር ዝናቤ አለሙ ድጋፉ የተሰጠንን ተልዕኮ ለመወጣትና የከተማዋን ሰላም ለመጠበቅ በቁርጠኝነት እንድንሰራ ብርታት የሚሆን ነው ብለዋል። የከተማዋን ሰላም ለመጠበቅ ምንጊዜም ዝግጁ መሆናቸውንም ጠቅሰዋል። ድጋፉ ለመከላከያ ሰራዊት፣ ለአድማ መከላከል፣ ለሰላም አስከባሪና በጸጥታ መዋቅሩ ስር ለተሰማሩ ወገኖች የሚደርስ መሆኑንም ተመላክቷል ብሏል። የወልዲያ ኮሚኒኬሽን በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን አስገብቷል አሉ ፕሮፌሰር መስፍን አርአያ። በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ናቸው የተናገሩት። አጀንዳውን ለኮሚሽኑ ያስገባውን ቡድን ማን ነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄዎች ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው በቡድኑ ፍቃዱን ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑን አረጋግጧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ማጠናቀቁም ይታወሳል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት፣ የተጽዕኖ ፈጣሪ ግለሰቦች፣ የማህበረሰብ ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች መሳተፋቸውም ይታወሳል ሲል ኤፍኤምሲ ዘግቧል። ዘላቂ ሰላምን ለማጽናት ያለመ ህዝባዊ ውይይት ተካሄደ። በሰሜን ወሎ ዞን በራያ ቆቦ ወረዳ በ03 አዩብ ቀበሌ ለሰላሜን እጠብቃለሁ፣ ሁለንተናዊ ብልጽግናን አረጋግጣለሁ በሚል መሪ ቃል ከቀበሌው ማህበረሰብ ጋር ውይይት ተካሂዷል ተብሏል። የችግሮቹ ሁሉ መፍቻ ቁልፉ ውይይት መሆኑን በመገንዘብ
ሁሉም የህብረተሰብ ክፍል ዘላቂ ሰላምን ለማጽናት የበኩላቸውን ድርሻ መወጣት እንደሚገባቸው በውይይቱ መግባባት ላይ ተደርሷል ተብሏል። በውይይቱ ላይ የራያ ቆቦ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ አማረ መኮንን ጨምሮ የወረዳና የቀበሌ አመራሮችና ነዋሪዎች መገኘታቸውን ከራያ ቆቦ ኮሚኒኬሽን የተገኘው መረጃ ያሳያል። የተስፋ ነዳያን ማህበረሰብ አቀፍ በጎ አድራጎት ማህበር ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የሰበሰበውን ገንዘብ ለነዳያን ድጋፍ አደረገ። ተስፋ ነዳያን ማህበረሰብ አቀፍ ማህበር የትንሣኤ በዓልን ምክንያት በማድረግ ነው ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የሰበሰበውን ከ600 ሺህ ብር በላይ ለአቅመ ደካሞች ድጋፍ ማድረጉን የገለጠው። ድጋፍ የተደረገላቸው የከሚሴ ከተማ ነዋሪዎች ማህበር በየዓመቱ ድጋፍ እንደሚያደርግላቸው ገልጠው በተደረገላቸውም ድጋፍ አመስግነውታል። የከሚሴ ከተማ ከንቲባ አቶ ሸሪፍ ቃሲም እንደተናገሩት ማህበሩ ሰው ተኮርና ለህሊና እረፍት የሚሰጥ በጎ ተግባር ስራ በመሰማራቱ ሊመሰገን ይገባልም ብለዋል። ድጋፉም ተጠናክሮ መቀጠል ይኖርበታል ነው ያሉት። የኦሮሞ ብሔረሰብ አስተዳደር ሀገረ ስብከትና ዋና ስራ አስኪያጅና የማህበሩ የበላይ ጠባቂ መልአከ ገነት ደጀን ተስፋዬ በበኩላቸው ማህበሩ በዝቅተኛ ኑሮና በችግር ውስጥ ለሚገኙ የማህበረሰብ ክፍሎች ድጋፍ ለማድረግ መሆኑን ጠቁመው ይህንን የበጎ ተግባር ስራ አጠናክሮ መቀጠል እንደሚገባም አሳስበዋል። የተስፋ ነዳያን ማህበረሰብ አቀፍ በጎ አድራጎት ማህበር ስራ አስኪያጅ ፍሬዘር ኃይሉ በጎ አድራጎት ማህበሩ በወጣቶች በጎ ፈቃድና ተነሳሽነት የተመሰረተ ነውም ብለዋል። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ከ600 ሺህ ብር በላይ ገንዘብ በመሰብሰብ ከ200 ሰዎች በላይ ለሚሆኑ አቅመ ደካሞች ድጋፍ መደረጉንም ገልጿል። በድጋፍ መርሃ ግብሩ የከሚሴ ከተማ ከንቲባ አቶ ሸሪፍ ቃሲምን ጨምሮ የከሚሴ ከተማ ብልጽግና ፓርቲ ኃላፊ ወይዘሮ ዘምዘም መሐመድና ሌሎችም ባለድርሻ አካላት ተገኝተዋል ሲል የኦሮሞ ዞን ኮሚኒኬሽን ነው የዘገበው። አዋሽ ባንክ በደሴ ከተማ ለሚኖሩ የህብረተሰብ ክፍሎች የፋሲካ በዓል ምክንያት በማድረግ ከ750 ሺህ ብር በላይ የሚገመት ድጋፍ አደረገ ተባለ። አዋሽ ባንክ በደሴ ከተማ አስተዳደር በዝቅተኛ ኑሮ ለሚኖሩ የህብረተሰብ ክፍሎች የፋሲካ በዓልን ምክንያት በማድረግ ከ750 ሺህ ብር በላይ የሚገመት በአይነትና በገንዘብ ነው ድጋፍ ማድረጉ የተገለጠው። የአዋሽ ባንክ ደሴ ሪጂናል ኦፊሰር ዳይሬክተር አቶ ኤልያስ ሸቱ እንደተናገሩት ባንኩ የፋሲካ በዓል ምክንያት በማድረግ በደሴ ከተማ ለሚገኙ አቅመ ደካሞች የክርስትና እምነት ተከታዮች በአይነትና በገንዘብ ድጋፍ አድርጓል ብለዋል። በቀጣይም በሚያስፈልጉ ሁኔታዎች ሁሉ ድጋፋችንን አጠናክረን እንቀጥላለንም ነው ያሉት። ድጋፍ የተደረገላቸው ወገኖች በበኩላቸው በዓሉን ደስተኛ ሆነው እንዲውሉ ለተደረገላቸው ድጋፍ ሁሉ ምስጋና አቅርበዋል ሲል የደሴ ኮሚኒኬሽን ዘግቧል። ሰነዱ የማህበረሰብ ተሳትፎና ባለቤትነትን ለማሻሻል የተቀመጡ ስትራቴጂያዊ ግቦችን ለማሳካት ምቹ ሁኔታን ይፈጥራል አሉ አቶ አብዱልከሪም መንግስቱ የአማራ ክልል ጤና ቢሮ ኃላፊ። የአማራ ክልል ጤና ቢሮ ኃላፊ ከጤና ሚኒስቴር ጋር በመተባበር በጤና አገልግሎት አሰጣጥ ዙሪያ በተዘጋጀ የማህበራዊ ተጠያቂነት ስትራቴጂ ሰነድ የትውውቅ መድረክ አካሂደዋል። በመድረኩ የመክፈቻ ንግግር ያደረጉት የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ስትራቴጂ ሰነዱ ተገልጋዩ ማህበረሰብና አገልግሎት ሰጪ ተቋማት ከውሳኔ ሰጪ አካላት ጋር ይበልጥ ተቀራርበው እንዲሰሩ ማድረግ የሚያስችል መሆኑን ተናግረዋል። የጤና ተቋማትን የአገልግሎት አሰጣጥ ጥራትና ፍትሐዊነት በዘላቂነት ማረጋገጥ ይገባል ያሉት ኃላፊው በጤና አገልግሎት አሰጣጥ ክትትልና ግምገማ ማህበረሰቡን በማሳተፍ የአገልግሎት ጥራትን ለማሻሻል ሰነዱ አስፈላጊ መሆኑንም አመልክተዋል። ከጤና ሚኒስቴር የመጡትና ሰነዱን ያቀረቡት አቶ አንለይ ደሴ በጤና አገልግሎት አሰጣጥ የማህበራዊ ተጠያቂነት ስትራቴጂ ሰነዱ ለ3 ዓመታት አገልግሎት እንደሚውልም ተናግረዋል። በመድረኩ የአማራ ክልል ምክር ቤት የሴቶች ህጻናት፣ ወጣቶችና ማህበራዊ ጉዳይ ዘርፍ ቋሚ ኮሚቴ ሰብሳቢ ክብርት ወይዘሮ አበራሽ ታደሰን ጨምሮ የቢሮ ኃላፊዎች፣ የዞን ጤና መምሪያ ኃላፊዎች፣ ባለሙያዎችና ጥሪ የተደረገላቸው እንግዶች ተገኝተዋል ብሏል የአማራ ክልል ጤና ቢሮ የማህበራዊ ትስስር ገጽ ዘገባ። ይህ አማራ ክልልን በዜና እንመልከት ነው። ጽንፈኞች፣ ባንዳዎችና ዘረኞች አማራ ክልል ላይ ለመጨረሻ ጊዜ ሀገራችንን ለመጉዳት ህዝባችንም ለማጎሳቆል ያሴሩትን የክፋት ድር ሁሉ የፕሮፓጋንዳ ዘመቻ ሁሉ ለመበጣጠስ ቦታው ላይ ያለውን እውነታ ከቦታው ታገኙ ዘንድ ሁሉም የሚበጀውን ተገንዝቦ የጠላቶቻችንን ክፉ ዘገባ፣ ክፉ የሐሰት ወሬ መመከት ትችሉ ዘንድ ይህ አማራ ክልልን በዜና እንመልከት የሚል መርሃ ግብር ከጉባለች ኢትዮጵያ እያስተላለፍ እንገኛለን። አብራችሁ ነው። የመንግስት ሰራተኛው የሀገር እድገት መሰረት ነው ተባለ። አቶ ይርጋ ሳይ ክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት እንደገለጹት የአገልግሎት አሰጣጥን በማሻሻልና ብልሹ አሰራርን በማስወገድ
ከተማዬን እክሳለሁ በሚል መሪ ቃል የመንግስት ሰራተኞች የውይይት መድረክ በጎንደር ከተማ መካሄድ ጀምሯል ተብሏል። በውይይት መድረኩ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ የመንግስት ሰራተኛው የሀገር እድገት መሰረት ነው፣ በመሆኑም በሀገራችን የተጀመረውን ሁለንተናዊ ለውጥ ለማስቀጠል የመንግስት ሰራተኛውን ማብቃት፣ መደገፍና ተቋማቱን ሪፎርም መስራት ያስፈልጋል ብለዋል። የመንግስት ሰራተኛው በአግባቡ ኃላፊነቱን መወጣት ከቻለ የደንበኞችን የአገልግሎት አሰጣጥ እርካታን ከማሳደግም ባሻገር በክልላችን የተፈጠረውን የሰላም ችግር ለመፍታት ትልቅ አቅም ይኖሯል ሲሉም አክለዋል። የከተማውን ሁለንተናዊ እድገት ለማፋጠን የተጀመሩ የልማት ስራዎችን በባለቤትነት ማከናወን እንደሚገባም ነው አቶ ይርጋ ያብራሩት። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው በበኩላቸው የመንግስት ሰራተኛው ህዝብን የማገልገል ኃላፊነቱን በአግባቡ መወጣት እንዳለበትም አሳስበዋል። በውይይቱ የጎንደር ከተማ አስተዳደር የመምሪያና የክፍለ ከተማ አመራሮች እንዲሁም የተቋማት ቡድን መሪዎች እየተሳተፉ እንደሚገኝም ከከተማ አስተዳደሩ ኮሚኒኬሽን የተገኘው መረጃ ያመላክታል። በ3 ሚሊዮን 601 ሺህ ብር በላይ የተገነባው የመስኖ ካናል ተጠናቆ ርክክብ ተደረገ ተባለ። በማዕከላዊ ጎንደር ዞን የምዕራብ በለሳ ወረዳ ግብርና ጽሕፈት ቤት ከ3 ሚሊዮን 601 ሺህ ብር በላይ በሆነ ወጪ የተገነባውን እና 407 ሜትር ርዝመት ያለውን የካናል ማራዘም ስራ አጠናቆ የወረዳው ቋሚ ኮሚቴው በተገኙበት ርክክብ ተደርጓል ተብሏል። የመስኖና ቆላማ አካባቢዎች ልማት ጽሕፈት ቤት የግንባታና ክትትል ባለሙያው ኢንጂነር ጌታሰው ወርቁ በምርታማ ሴፍቲኔት ፕሮጀክት ተገንብቶ ርክክብ የተደረገው የመስኖ ካናል 60 ሄክታር መሬት ማልማት የሚችል እና ከ70 በላይ አርሶ አደሮችን ተጠቃሚ ማድረግ የሚችል መሆኑን ተናግረዋል። የመስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ኃላፊ አቶ ጀግናው ክቡር በበኩላቸው የመስኖ የማራዘም ስራ ግንባታው ከአሁን በፊት የነበረውን የ195 ሄክታር መሬት ወደ 255 ሄክታር ከፍ ያደረገና የመስኖ ተጠቃሚ አርሶ አደርን ቁጥር ከ325 ወደ 395 ማሳደግ የቻለ ነው ብለዋል። የተገነባው የመስኖ ካናል ማራዘም ስራ ልዩ የሚያደርገው የሰላም እጦት ችግር ባለበት ወቅት በተያዘለት ጊዜ መጠናቀቅ መቻሉ ነው ሲል ከ113 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳኑን የአማራ ክልል ማዕድን ሀብት ልማት ቢሮ ገለጸ። የአማራ ክልል ማዕድን ሀብት ልማት ቢሮ የ2017 በጀት ዓመት የ9 ወራት የስራ አፈጻጸሙን ገምግመዋል። በግምገማው የክልሉ ማዕድን ሀብት ልማት ቢሮ ኃላፊ ኃይሌ አበበ ከውጭ የሚገቡ የኢንዱስትሪ ማዕድናት እና ምርቶችን በሀገር ውስጥ በመተካት ከ113 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ወጪ መቆጠቡን ተናግረዋል። በበጀት ዓመቱ የመጀመሪያዎቹ 9 ወራት ከውጭ የሚገቡ ማዕድናትን በሀገር ውስጥ በመተካት 52.6 ሚሊዮን የአሜሪካን ዶላር ወጪ ለማስቀረት ታቅዶ ሲሰራ ቆይቷልም ነው ያሉት። በተሰራው ስራም 113 ሚሊዮን 117736 የአሜሪካን ዶላር በማዳን ከእቅዱ በላይ ስኬት ተመዝግቧል ብለዋል። በውጭ ምንዛሬ ገቢ ቢሮው 18779 ኪሎ ግራም የጌጣጌጥ ማዕድናትን ወደ ውጭ በመላክ 4.9 ሚሊዮን የአሜሪካን ዶላር ለማግኘት ታቅዶ መሰራቱን ማብራርቷል። በተሰራው ስራም 8768 ኪሎ ግራም በመላክ ከ9 ሚሊዮን 34 ሺህ በላይ የአሜሪካን ዶላር ገቢ መገኘቱንም ተናግሯል። ገቢው የተገኘው ከወርቅና ከኦፓል ምርት መሆኑን አመላክቷል። በማዕድን ዘርፉ በግማሽ ዓመቱ ለ34386 ለሚሆኑ ዜጎች የስራ ዕድል ለመፍጠር ታቅዶ ለ31136 ዜጎች የስራ ዕድል መፈጠሩንም ተናግሯል። ከዚህ ውስጥ የወጣቶች ድርሻ 82.7 በመቶ መሆኑን አመላክቷል። ከአማራ ክልል ማዕድን ሀብት ልማት ቢሮ የተገኘው መረጃ እንደሚያመለክተው የተቋሙን አፈጻጸም በጥሩ ደረጃ ላይ እንደሚገኝ ገለጹት። ኃላፊው በቀጣይ ወራትም ሁሉም መሪና ሰራተኛ ውጤታማ ስራ የሚሰሩበት ተቋም ለመፍጠር እየተሰራ መሆኑንም ተናግረዋል። በግብርናው ዘርፍ የሴቶችና የወጣቶችን ተጠቃሚነት ለማረጋገጥ እየተሰራ ነው ተባለ። በሰሜን ጎንደር ዞን በደባርቅ ከተማ የዞንና የከተማ አስተዳደሩ አመራሮች፣ ባለሙያዎችና ከቀበሌው የተውጣጡ አርሶ አደሮች በተገኙበት የገበሬው በዓል ተከብሯል። ሰሜን ጎንደር ዞን የብልጽግና ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ደማሞ ሀብቴ ከሰራን የማንለወጥበት መንገድ የለም፣ በመሆኑም ስራችንን ተግተን በጥራት ልንሰራ ይገባል ሲሉ ተናግሯል። ሰሜን ጎንደር ዞን ግብርና መምሪያ የመስኖ አትክልትና ፍራፍሬ ቡድን መሪ አቶ ተክለማርያም ገብረስላሴ በበኩላቸው የገበሬ በዓል የመከበሩ አስፈላጊነት አርሶ አደሮቹ እርስ በርስ ልምድ እንዲለዋወጡ ለማስቻል እንደሚያግዝ አስረድተዋል። አርሶ አደሩን በዘመናዊ ግብርና ዘዴ ተጠቃሚ ለማድረግ የተሰራ መሆኑንም ገልጠዋል። የደባርቅ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ አቶ በእውቀት አየነው በከተማ አስተዳደሩ በግብርናው ዘርፍ የሴቶችና የወጣቶች ተጠቃሚነት ለማረጋገጥ እየተሰራ መሆኑንም ተናግሯል። በገበሬ በዓሉ የተሳተፉ አርሶ አደሮች እንደገለጹት
ውሃና መሬትን በአግባቡ እየተጠቀሙ ያሉ አርሶ አደሮችን ልምድ መቅሰማቸውንም ገልጠዋል። የበዓሉ ተሳታፊዎች የተመረጡ የከተማ ግብርና ስራዎችን ማለትም የከብት ማድለብ፣ የጓሮ አትክልት፣ የበጋ ስንዴ ምርትንና ሌሎችም ቋሚ አትክልቶችን ጎብኝተዋል ሲል የሰሜን ጎንደር ኮሚኒኬሽን ዘግቧል። የፋሲካ በዓልን ምክንያት በማድረግ በዝቅተኛ ኑሮ ደረጃ ለሚገኙ 90 የማህበረሰብ ክፍሎች ድጋፍ ተደረገ ተባለ። በሰሜን ጎጃም ዞን በይልማና ዴንሳ ወረዳ የፋሲካ በዓልን ምክንያት በማድረግ የሚመለከታቸው ባለድርሻ አካላት በተገኙበት የድጋፍ መርሃ ግብሩ መካሄዱን የወረዳው የሴቶች ህጻናትና ጽሕፈት ቤት ጥምረት ኮሚቴ ገልጧል። በመርሃ ግብሩ የእንኳን ደህና መጣችሁ ንግግር ያደረጉት የሴቶች ህጻናት ጽሕፈት ቤት የጥምረት ኮሚቴ ሰብሳቢ ወይዘሮ ከተማ ታረቀኝ ለፋሲካ በዓል ድጋፍ ስናደርግ ኑሮን ሳይሆን አንዱ ለአንዱ መደጋገፍና መተሳሰብ እሴታችን መሆኑን ለማስታወስ ነው ብለዋል። የይልማና ዴንሳ ወረዳ ምክትል አስተዳዳሪ አቶ ይበልጣል ሙላት በበኩላቸው በዓሉ የአብሮነትና አንዱ ለአንዱ የመተሳሰብ ባህልን የምናጎለብትበት መሆኑን እንደሚገባም ነው ያሳሰቡት ሲል የይልማና ዴንሳ ወረዳ ኮሚኒኬሽን ዘግቧል። በሰሜን ወሎ ዞን ሀራ ከተማ አስተዳደር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ህዝባዊ ውይይት እየተካሄደ ነው ተባለ። በውይይት መድረክ ከሁሉም ቀበሌዎች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶችም ተሳትፏል ተብሏል። የውይይት መድረኩን የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር ሙስጦፋ፣ የሰሜን ወሎ ዞን በብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ ሻምበል ቢሰጥና የሰሜን ወሎ ዞን ሰላምና ደህንነት መምሪያ ኃላፊ ኮሚሽነር አማረ በጋራ እየመሩት ነው ተብሏል። ከመሬት አጠቃቀም ጋር ተያይዞ የሚነሱ የመልካም አስተዳደር ችግሮች ለመቅረፍ የተጀመረው የገጠር መሬት አስተዳደርና አጠቃቀም ተጠናክሮ ይቀጥላል አሉ አቶ አላምረው አበራ። የማዕከላዊ ጎንደር ዞን መሬት መምሪያ ከመሬት አጠቃቀም ጋር ተያይዞ የተቋሙን የ2017 በጀት ዓመት የ9 ወራት የስራ እንቅስቃሴ ከተቋሙ ሰራተኞች ጋር እየገመገመ ይገኛል ተብሏል። በግምገማ መድረኩ የተገኙት የማዕከላዊ ጎንደር ዞን ምክትል አስተዳዳሪና መሬት መምሪያ ኃላፊ አቶ አላምረው አበራ በዞኑ ከዚህ በፊት የመሬት ይዞታ ማረጋገጥ ደብተር በተሰጡ አካባቢዎች ከመሬት አጠቃቀም ጋር ተያይዞ የሚከሰቱ የመልካም አስተዳደር ችግሮች መቀነስ አሳይቷል ብለዋል። በዚህም ተቋሙ የመሬት ካርታ በማዘጋጀትና ብድር በማመቻቸት የመሬት ተነሳሾችን ካሳ በአግባቡ በመገመትና መልሶ በማቋቋም እንዲሁም የመሬት ግብይትና የመልካም አስተዳደር ችግሮች በመፍታት ረገድ አልሞ እየሰራ መሆኑን ጠቅሰዋል። በሌላ በኩል የመሬት አጠቃቀምን በእቅድ ላይ ተመስርቶ በአፈጻጸም የገጠር ኢንቨስትመንት በማስፋፋትና የገጠር ቀበሌ ማዕከላትን በዘመናዊ መንገድ በሳይት ፕላን ተመስርቶ በማልማት በኩል ትኩረት አድርጎ መስራት እንደሚገባም አጽንኦት ሰጥቷል ብለዋል። በዚህም ተቋሙ አጋጥሞ የነበረውን የሰላም እጦት ተቋቁሞ አንዳንድ ተግባራትን ማሳካት እንደቻለ ገልጠው በሌላ በኩል ደግሞ ያልተሳኩ ተግባራት ደግሞ ከዚህ ግምገማ ማግስት በቀጣይ ወራት ማከናወን እንደሚገባም አሳስበዋል። ለዚህ ደግሞ መሬት ካለው ኢኮኖሚያዊና ማህበራዊ ጠቃሚነት አንጻር በቀጣይ ቀሪ ወራት የተቋሙ አመራሮችና ሰራተኞች ከባለድርሻ አካላት ጋር ሆነው በበጀት ዓመቱ የታቀዱ ተግባራትን በመፈጸም የህብረተሰቡን እርካታ ማረጋገጥ እንደሚገባም መልእክታቸውን አስተላልፈዋል። በማዕከላዊ ጎንደር ዞን የላይ አርማጭሆ ወረዳ መሪ ማዘጋጃ ቤት በትክል ድንጋይ ከተማ ቀበሌ 1 ቀጠና 3 አካባቢ 142 ሜትር በ10 ሜትር በሆነ መሬት ላይ ያረፈ የከተማ የውስጥ ለውስጥ መንገድ የጌጠኛ ድንጋይ ንጣፍ ወይም ኮብልስቶን የቅድመ ዝግጅት ስራ እየሰራ መሆኑን ገለጠ። ማህበረሰቡን በመስኖ ልማት ተጠቃሚ ለማድረግ በትኩረት እየተሰራ ነው ተባለ። የደቡብ ጎንደር ዞን መስኖና ቆላማ አካባቢ ልማት መምሪያ የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምን ከባለድርሻ አካላት ጋር ገምግሟል። በመድረኩ የመክፈቻ ንግግር ያደረጉት የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ መስኖ በዞናችን ካለን የተፈጥሮ ሀብት አኳያ ቀደም ብለን ያልተጠቀምንበት፣ አሁን ግን ድህነትና የስራ አጥ ቁጥር ለመቀነስ የሚያስችለን ነው ብለዋል። የመስኖ ልማት አርሶ አደሩ በሀብት በዓመት 2 ጊዜ በማምረት ከድህነት የሚወጣበት መሆኑን ተረድቶ በትኩረት እየሰራ የሚገኝ ተግባር መሆኑንም አክለዋል። የደቡብ ጎንደር ዞን መስኖና ቆላማ አካባቢ ልማት መምሪያ ኃላፊ አቶ ዘመነ ውለታው በበኩላቸው በዞኑ ማህበረሰብ በዓመት 2 እና 3 ጊዜ በማምረት ምርትና ምርታማነትን ለመጨመርና ድህነትን ለመቀነስ በርካታ የመስኖ ፕሮጀክቶች እየተገነቡ እንደሚገኙም ተናግረዋል። በበጀት ዓመቱ 33 የመስኖ ፕሮጀክቶች ተጀምረው 5ቱ የተጠናቀቁ ሲሆን 16ቱ በስራ ላይ ያሉና 11 ፕሮጀክቶች በተለያየ ችግር ምክንያት የተቋረጡ ናቸውም ብለዋል። ፕሮጀክቶቹ ሲጠናቀቁ ከ1600 ሄክታር መሬት በላይ እንደሚያለሙ የገለጹት አቶ ዘመነ ፕሮጀክቶቹ ከ5000 በላይ ለሚሆኑ ዜጎች በቋሚና በጊዜያዊነት የስራ ዕድል ይፈጥራሉ ብለዋል።
የሚገነቡ ፕሮጀክቶች ለማህበረሰቡ በአግባቡ አገልግሎት እንዲሰጡ እና ማህበረሰቡ በባለቤትነት ስሜት እንዲጠብቃቸውም የመስኖ ማህበርን ማቋቋምና ማጠናከር እንደሚገባም አሳስቧል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማራ ሰጤ የክልሉን ሕዝብ በመስኖ ተጠቃሚ ለማድረግ የክልሉ ምክር ቤት ለዘርፉ የተሻለ በጀት መድቦ እየሰራ መሆኑንም ተናግሯል ሲል የደቡብ ጎንደር ዞን ኮሚኒኬሽን ዘግቧል። ሁሉም ፈጻሚ ባለሙያና የስራ ኃላፊ ከሚሰራው የስራ ኃላፊነት በተጨማሪ ክልሉ ወደ ሰላም እንዲመለስ የበኩሉን ድርሻ ሊወጣ ይገባል ሲሉ መንገሻ ፈንታው የአማራ ክልል ኮሚኒኬሽን ቢሮ ዋና ኃላፊ ተናገሩ። የአማራ ክልል ብሔራዊ ኮሚኒኬሽን ቢሮ የ9 ወራት የስራ አፈጻጸሙን እቅድ ከተቋሙ የስራ ኃላፊዎች እና ከሌሎች ተቋማት ጋር ከተጋበዙ እንግዶች እና ከተቋሙ ባለሙያዎች ጋር በመሆን ገምግሟል። በግምገማ መድረኩ የመክፈቻ ንግግር ያደረጉት መንገሻ ፈንታው ባለፉት 9 ወራት የቢሮዎችን ዋና ዋና ተግባራት በእቅዱ መሰረት እንዲተገበሩ በርትተን ከመስራት በተጓዳኝ የክልሉ ሕዝብ በአንጻራዊነት ሰላማዊ ኑሮ እንዲኖር በርካታ ጥረት አድርገናል ብለዋል። የገበያ መረጋጋትን ለመፍጠር በትኩረት እየተሰራ መሆኑ ተገለጠ። በሰሜን ሸዋ ዞን በቃወት ወረዳ የትንሣኤ በዓልን ምክንያት በማድረግ የገበያ መረጋጋትን ለመፍጠር በትኩረት እየተሰራ መሆኑን የወረዳው ንግድና ገበያ ልማት ጽሕፈት ቤት ነው የገለጠው። የጽሕፈት ቤቱ ኃላፊ አቶ አየለ ተድላ እንደተናገሩት የትንሣኤ በዓልን አስመልክቶ የገበያ መረጋጋትን ከመፍጠር አኳያ ለመንግስት ሰራተኛው በተመጣጣኝ ዋጋ እንቁላል ማቅረብ ተችሏል ብለዋል ሲል የቃወት ወረዳ ኮሚኒኬሽን ዘግቧል። የፋሲካ በዓልን ምክንያት በማድረግ የእንስሳትና የእንስሳት ተዋጽኦ ለገበያ እየቀረቡ መሆኑ ተገለጠ። የፋሲካ በዓልን ምክንያት በማድረግ የእንስሳትና የእንስሳት ተዋጽኦ ለገበያ እየቀረቡ መሆናቸውን የደሴ ከተማ አስተዳደር የእንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት ነው የገለጠው። የከተማ አስተዳደሩ የእንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት የእንስሳትና የእንስሳት ተዋጽኦ ባለሙያ አቶ ጀማል መሐመድ እንደገለጹት የፋሲካ በዓልን ምክንያት በማድረግ የእንስሳትና የእንስሳት ተዋጽኦ ለገበያ እየቀረቡ ይገኛሉ ብለዋል። በዚህም 2100 የደለቡ በሬዎች፣ 2500 ፍየሎች፣ 12560 በጎች እንዲሁም 150 ሺህ በላይ ዶሮዎች እና 800 ሺህ እንቁላሎች ለገበያ ይቀርባሉም ተብሏል ሲል የአማራ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት በማህበራዊ ትስስር ገጹ የዘገበው መረጃ ያሳያል። የተቀናጀ የሙያ ብቃት ምዘናና ማረጋገጫ ስርዓቱ የዜጎች ፍትሐዊ ተጠቃሚነት እንዲረጋገጥ እድል የሚፈጥር መሆኑ ተገለጠ። የኤጀንሲው ማለት የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ኤጀንሲ የ9 ወር የዕቅድ አፈጻጸሙን ከአመራሩና ከሰራተኞች ጋር ገምግሟል። ኤጀንሲው ዋና ዳይሬክተር አቶ ተስፋዬ የሺዋስ እንደገለጹት በዘርፉ የስልጠና ጥራትና አግባብነት ለማረጋገጥ ኤጀንሲው በትኩረት እየሰራ ይገኛል ብለዋል። በ9 ወሩ አፈጻጸሙ ሲታይ በሁሉም የክላስተር ወይም የክላስተር ማዕከላት ያሉ አገልግሎቶች ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አፈጻጸማቸው የተሻለ መሆኑንም ገልጠዋል። ሀገራዊ የሙያ ብቃት ምዘናና ማረጋገጫ ስርዓቱ ወጥነት ያለውና በቴክኖሎጂ የታገዘ በማድረግ የተቀናጀ የሙያ ብቃት ምዘናና ማረጋገጫ ስርዓት ለአገልግሎት ዝግጁ እንዲሆን ተደርጎም እየተሰራ መሆኑን ገልጠው ለዚህም ከ100 ሺህ በላይ ተመዛኞች አፍርቷል ብለዋል። ለቃሉ ወረዳና ለኮምቦልቻ ከተማ አስተዳደር ከ32 ሚሊዮን ብር በላይ የሚገመት የትምህርት ቁሳቁስ ድጋፍ ተደረገ። ቀለም ኢትዮጵያ ለትምህርት ቤቶች አገልግሎት የሚውል ከ32 ሚሊዮን ብር በላይ የሚገመቱ የትምህርት ቁሳቁሶችን ነው ድጋፍ ያደረገው። የቀለም ኢትዮጵያ ኤክስኪዩቲቭ ዳይሬክተር አቶ አብዱልአዚዝ አራጌ ፕሮጀክቱ ከ32 ሚሊዮን ብር በላይ የሚገመቱ የትምህርት ግብዓቶችን ለቃሉ ወረዳ እና በኮምቦልቻ ከተማ አስተዳደር ለሚገኙ 12 የትምህርት ተቋማት የሚመለከታቸው የስራ ኃላፊዎች፣ ባለሙያዎችና ሌሎች እንግዶች በተገኙበት አስረክበናል ብለዋል። ፕሮጀክቱ እንደ ሀገር የትምህርት ጥራት ጉድለት በመኖሩ ሳቢያ የተማሪዎችን ውጤት በማሻሻል ረገድ የበኩሉን አስተዋጽኦ ለማድረግ የተቀረጸ ፕሮጀክት ነው ሲሉም ተናግረዋል። ድጋፉ ለዘላቂና ቀጣይነት ያለው ስለመሆኑም ነው ዳይሬክተሩ ያስገነዘቡት። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ በበኩላቸው ቀለም ኢትዮጵያ በገበያ ላይ የማይገኙ ኬሚካሎችን ጨምሮ በርካታ የትምህርት ግብዓቶችን ድጋፍ ማድረጉን ገልጸው ለተደረገው ድጋፍ ሁሉ ምስጋና አቅርበዋል ሲል የቃሉ ወረዳ ኮሚኒኬሽን ዘግቧል። የፋሲካ በዓልን ምክንያት በማድረግ በዝቅተኛ ኑሮ ለሚኖሩ 20 የማህበረሰብ ክፍሎች ድጋፍ አደረግኩ አለ። በአዊ ብሔረሰብ አስተዳደር ማረሚያ ቤቶች መምሪያ መለዮ ለባሽ አባላትና ሰራተኞች የፋሲካ በዓልን ምክንያት በማድረግ በዝቅተኛ ኑሮ ለሚኖሩ 20 የማህበረሰብ ክፍሎች ድጋፍ አድርገዋል። ድጋፍ ያደረጉት የመምሪያው መለዮ ለባሽ አባላትና ሰራተኞች ለበዓል ማዋያ የሚሆን ለ20 ማህበረሰብ ለእያንዳንዳቸው ዶሮ፣ ሽንኩርትና ዘይት ድጋፍ ማድረጋቸውን ነው የተናገሩት ሲል የአዊ ኮሚኒኬሽን ዘግቧል። ለትንሣኤ በዓል ከ34900 በላይ የደለቡ እንስሳት ለገበያ መዘጋጀታቸው ተገለጸ። በሰሜን ሸዋ ዞን በአንጎላ ጠራ ወረዳ ለትንሣኤ በዓል
ከ34900 በላይ የደለቡ እንስሳት ለገበያ መዘጋጀታቸውን የወረዳው እንስሳትና ዓሳ ሀብት ጽሕፈት ቤት አስታውቋል። የጽሕፈት ቤት ኃላፊው አቶ ወንዳፈር ተስፋይ እንደተናገሩት በወረዳው በሚገኙ 14 ቀበሌዎች በማድለብ ላይ የተሰማሩ 4310 አርሶ አደሮች፣ ግለሰቦችና ኢንተርፕራይዞች ይገኛሉም ብለዋል። በኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጠ። በደቡብ ወሎ ዞን በቃሉ ወረዳ ከኮምቦልቻ ቁጥር 2 እስከ ኮምቦልቻ ቁጥር 1 በተዘረጋው 132 ኪሎ ቮልት ተሸካሚ በኤሌክትሪክ ታወር ላይ ስርቆት የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኮማንደር ሙሉጌታ በለጠ እንደተናገሩት በቃሉ ወረዳ 07 ቀበሌ ልዩ ቦታው ቀዲዳ በተባለ ቦታ በኢትዮጵያ ኤሌክትሪክ ኃይል ተሸካሚ ታወር ላይ ስርቆት በመፈጸም አገልግሎት እንዲቋረጥ በማድረግ ሕዝቡ እንዲቸገር ያደረጉ 4 ግለሰቦች በቁጥጥር ስር ውለዋል ብለዋል። ፖሊስ በተጠርጣሪዎቹ ላይ ምርመራ መጀመሩና በፍርድ ቤት ተጠያቂ ለማድረግ እየሰራ መሆኑን አያይዘው ኮማንደሩ ገልጸዋል ሲል የቃሉ ወረዳ ኮሚኒኬሽን ዘግቧል። በመጨረሻም የኪነ ጥበብ ሙያተኞችና ባለሙያዎች በህዝብ መካከል አብሮነትን በሚያጎለብቱ ተግባራት ላይ ትኩረት ማድረግ አለባቸው ሲሉ አቶ ገብረ ማርያም ይርጋ የሙሉ ዓለም ባህል ማዕከል ዋና ዳይሬክተር ተናገሩ። የሙሉ ዓለም ባህል ማዕከል በክልሉ ከሚገኙ የኪነ ጥበብ ሙያተኞች፣ የባህል ማዕከላትና የኪነ ጥበብ ማህበራት ተወካዮች ጋር የውይይት መድረክ አዘጋጅቷል። የአማራ ብሔራዊ ክልላዊ መንግስት ሙሉ ዓለም ባህል ማዕከል ዋና ዳይሬክተር አቶ ገብረ ማርያም ይርጋ እንደተናገሩት የኪነ ጥበብ ሙያተኞችና ባለሙያዎች በህዝብ መካከል አብሮነትን በሚያጎለብቱ ተግባራት ላይ ትኩረት ማድረግ አለባቸው ብለዋል። በውይይቱ ላይ የኪነ ጥበብ ሙያተኞች ለዘርፉ አስፈላጊ በሆነ በጀትና ስራው ላይ አለመደገፉ፣ የኪነ ጥበብ ሙያተኞች የገጠማቸውን ችግር ተወያይተው የሚፈቱበት መድረክ አለመዘርጋቱና መሰል ክፍተቶችን አንስተው በመወያየት ዘርፉ ላይ የተጋረጡ ችግሮችን ምላሽ መስጠት እንደተቻለ በተሳታፊዎች ተነስቷል። በቀጣይም አስፈጻሚ አካላት የኪነ ጥበብ ምክር ቤት እንዲቋቋም ከማድረግ ጀምሮ ለዘርፉ ልዩ ትኩረት ሰጥተው እንዲሰሩ ሲሉም ነው ተሳታፊዎቹ አስተያየታቸውን የሰጡት። የአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ ምክትል ኃላፊ አየለ አናውጤ በበኩላቸው ኪነ ጥበብ ለማህበረሰብ ለውጥና እድገት ያለው ፋይዳ ከፍተኛ መሆኑን ገልጸው የኪነ ጥበብ ሙያተኞች ከራሳቸው ነፃነት በመነጨ ከፍ ባለ ራዕይ ሀገርንና ትውልድን የመቀየር ታሪክን የማሸጋገር አቅም እንዳላቸውም ተናግሯል። በኪነ ጥበብ ዘርፉ የሚታየውን ችግር በዘላቂነት ለመፍታት እንደ ቢሮ ብቻ ሳይሆን እንደ ክልል፣ እንደ ሀገር ትኩረት ተሰጥቶ ይሰራል ሲሉም አክለዋል ብሏል። የአማራ ክልል ኮሚኒኬሽን ዘገባ። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያ ቻናልን ሳብስክራይብ፣ ላይክ፣ ሼር በማድረግ ከፍ እናድርግ፣ የምንችለውን እናድርግ። አማራ ክልልን በዜና እንመልከት። በዚሁ ተጠናቋል። በሌላ ጊዜ እስከምንገናኝ መልካም ጊዜ